ምንድነው ሐሳብ አልገባኝም። ምንድነው አላማ ቅድ ምናምን ንገረኝ። አሁን በቃ ይበቃል። ሩታ ካሜራ ደቅኝ እኮ ነው እያወራሽ ያለሁት አይደል? ወይ ይቅርታ በቃ እሺ ይቅርታ ማለት እኔ እኮ ስለያዘኝ ነው ማለት በቃ በቀደም ዕለት ባደረግናቸው ነገሮች ማለት ነው። እኔ ፕራንክ ነው ብዬ ምናምን ታርቀን እሺ ብለ ያን ሩታዬ ሚዲያ ተጠቃሚ አይደለችም፣ ዩቲዩበር ነች እንጂ ማለት ነው። ሚዲያ ግን ተጠቃሚ አይደለችም። ጌታ ነው ብላችሁ ዩቲዩብ፣ ቲክቶክ ምናምን እንደዚህ ቀን በቀን እየገባች ምን ተለቀቀ የወሬ ሰው አይደለችም። ወሬ አትወድም ችግሩ ማለት ነው። እና ሩታ ፍቅረኛሞች አይደለንም። አንዳንድ ሰዎች ያው ያወቃችሁ ሰዎች አላችሁ። እኔና ሩታ ፍቅረኛሞች አይደለንም፣ ግን ደግሞ ባለትዳሮች ነን። ቆሌ ገፈፍ ምን ነው ደነገጥ? ምን ለማለት ፈልጎ ነው? ፍቅረኛሞች አይደለንም ሲል እኔ ምን በቃ ሌላ ነገር ልታወራ መስሎኝ ሌላ ቦታ እንደዚህ ያየው አይደለንም ስትል እንዴ ነው ዞርኩት። እና ጋይስ ለማንኛውም አንድ ሴት ቲክቶክ ላይ አይቻለሁኝና ፍየል አርድላችኋለሁ አብርሽና ሩታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ ይዤላችሁ የመጣሁት ደግሞ ትኩስ ደስ የሚል ትዝታ ነው። ትዝታ ደግሞ እናንተም እንደዚህ አይነት ትዝታዎቹን ለአብርሽና ለሩታ እንዲደርስ ብታደርጉት እነዚህ ልጆች በትላንትናቸው ተመልሶ አንድ ላይ መሆን ይችላሉ። እና እኔና ሩታ ባለትዳር ነን። ባለትዳር ማለት ምን ማለት ነው? ባለትዳር ማለት በችግር በመከራ በምንም ሁሉም ነገር አንድ ላይ የሚጓዝ የማይለያይ ማለት ነው። ገባችሁ? ስለዚህ ሩታና አብርሽ መካከል እየገቡ የሚጨበጨቡ እኔ እኮ አብርሽን እወደዋለሁ፣ እኔ አብርሽን አንከባክባለሁ፣ አንቺ መንከባከብ አትችም ለሚሉት አድርሱልኝ ለማለት ፈልጌ ነው የዛሬ ቪዲዮ ይዤላችሁ የመጣሁት። ማለትም ለሄርሜላ መሰሎቿና ለሄርሜላ ይሄን ቪዲዮ አድርሱ፣ ሼር አድርጉ። ምክንያቱም እንደናገርኳችሁ ምንድነው ፍቅረኛሞች አይደሉም እነዚህ ልጆች፣ ግን ባልና ሚስት ናቸው። ገባችሁ? ባልና ሚስት ማለትና ፍቅረኛሞች ማለት ነው የቱ ጋር ነው? እና ሩታ ሚስቴ ናት፣ ባለትዳር ነን ይሄ ልጅ እያለ ያለ እኔና ሩታ ፍቅረኛሞች አይደለንም፣ ባልና ሚስት ነን ያላ ለምንድን ነው የገባው? ላይክ እያደረጋ ሼር እያደረጋ ቪዲዮውን ይጀምር ማለት ነው። ምክንያቱም ፍቅረኛሞች ይለያያሉ። ፍቅረኛሞች የሆነ ምክንያት ያለያያቸዋል። ፍቅረኛሞች የሆነ ከዛች በቃ በፍቅር ዙሪያ ላይ እቺ ቃሏን አክባሪ ካልሆነች ቃሏን አክብራ እንደ ማናት ሄርሜላ አይነቱ ከመጣ አንድ ወንድ እሷን ጥሎ ከዚች ላሽላል። ያው የጊዜ ጉዳይ ስለሆነ ማለት ነው። እነዚህ ልጆች ደግሞ ምንድን ናቸው? ባልና ሚስት ባለትዳር ናቸው ማለት ነው። ባለትዳር ወንድና ሴት ደግሞ የፈለገ ነገር በመካከላቸው ቢጋጥምም አይለያዩም። እና ያው እንግዲህ ከፊት እንዳያችሁት ድምጹንም እንደሰማችሁና ቪዲዮንም እንዳያችሁት ነው። አብርሽና ሩታ ከድሮም ጀምሮ አንድ ናቸው። አሁንም ቢሆን አይለያዩም። እና ይሄን ቪዲዮ ደግሞ መለስ ብሎ ወደ ኋላ አንዳንዴ አሁን ዛሬ ላይ እየተደረገ ያለና የዛሬን ድርጊት አይደለም ሁላችንም መከታተል ያለብን፣ ሼር ማድረግ ማባባስ ያለብን የዛሬ አይደለም። እነዚህ ልጆች ትላንትናቸውን እንዲያስታውሱ እና የማንንም ወሬ ትላንት ሳይሰሙ እስከዛሬ ደርሰዋልና ዛሬም ቢሆን አብርሽና ሩታ ማንንም ሳይሰሙ ትዳራቸው እንዲድኑ እና ትዳራቸው ወደ ቀድሞ እንድመለስ ማድረግ የምንችለው እነዚህን ልጆቹን ወደ ትላንትና ትውስታ ማውሰድ ነው። ገባችሁ አይደል? ስለዚህ እነዚህ በጣም አንዳቸው የአንዳቸውን ጥፋት አውቆ አንዳቸው የአንዳቸውን ጉድለት አውቆ ይቅርታ የሚባባሉ ልጆች ናቸው። ዛሬ ላይ የይቅርታ ልብ ርቆ እንደዚህ የሚሆኑት ገባችሁ አይደል? አይ ይዋት እስኪ በደንብ ይዋት እኔ እኮ ፕራንክ ነው ያደረኩክ እና አንተ እኮ ፕራንክ ማድረግ አትችም አንቺ
ቀልደኛ ነሽ ምናምን ስላልከኝ እኮ ነው እኔ እንደዚህ ከበድ ያለ ፕራንክ ያደረኩ እንጂ አንቴን ለማጉዳት ፈልጌ አይደለም፣ ከአንቴ ልርቅ ፈልጌ አይደለም በማለት የራሷን እንትን ገልጻለች። እና የሩታና የአብርሽ ትዳርና የሩታ የአብርሽ ላይፍ መበላሸት የተጀመረ ከፕራንክ ጀምሮ ነው። አንዳንድ ጊዜ ደግሞ ፕራንክ በጣም ብዙ ረጅም መንገዶችን ያስጓዛል። በዛም ተጨምሮ ደግሞ አንዳንድ ሰዎች በማያገባቸው እየገቡ እነዚህ ልጆች ሊያለያዩ ሊያጣሏቸው ይፈልጋሉ። የሩታና የአብርሽ ልብ ማለት በጣም በቃ ቅርብ ለቅርብ ናቸው። ገባችሁ? ቅርብ ለቅርብ ማንኛውም ትክክለኛ ማለትም የእድሜ ትልቅነት እንደማይወስን እዚህ ማወቅ አለባችሁ። እነዚህ ልጆቹን ከልብ ሊያስታርቅ የሆነ አንድ ሰው እንኳን ቢገኝ እነዚህ ልጆቹ ለማታረቅ ምንም አይነት ድርድር የላቸውም። አብርሽም ልብ የሩታም ልብ ለይቅርታ በጣም ቅርብ ናቸው። ምክንያቱም በጣም ይዋደዳሉ። ገባችሁ? እነዚህ ልጆች ቤተሰብም ጓደኞቻቸውም በስርዓት የሚያስታርቃቸውን ሰው አላገኙም። ገባችሁ አይደለ? በስርዓት በቃ የነሱ ደስታ ብቻ እዚህ ጋር ልብ በሉ። የነሱ ደስታ ብቻ አሳስቦት ሊያስታርቃቸው የመጣ ሰው የለም። ሁሉም የራሱ የሆነ ድራማ እየሰራ ነው በእነዚህ ልጆች ዙሪያ ማለት ነው። እውነቴን ነው የምላችሁ። ላስታርቅሽ የሚል ሶስት ፊደላቶችን እያለቀሙም ይምጡና የራሳቸው ሶሻል ሚዲያ ነው እያሳደጉ ያሉ አሁን ላይ ሁላቸውም ማለት ነው እንጂ ትክክለኛ ሰው ከአብርሽም ዘንድ ከሩታም ዘንድ ትክክለኛ እነዚህ ልጆችን አንድ ላይ ለማድረግ የመጣ ሰው ቢሆን እነዚህ ልጆች ትላንትና ታርቋሉ። እና ምን ለማለት ፈልጌ ነው? እስኪ ድምፁን ሰምታችሁ ራሳችሁ ፍረዱት። ሩታ እኮ የሶሻል ሚዲያ ሰው አይደለችም። ቲክቶክ እንኳን ቪዲዮ አንድ ጊዜ ሰርታ ከለቀቀች በኋላ ተመልሰ ድጋሚ አታየውም። እኔ ነኝ የሚያየው። ዩቱበር ናት። ዩቱብ ቪዲዮ አንዴ ከቀረጸች ድጋሚ ተመልሰ ገብታ አታይም። ይሁት እንግዲህ ሌላ ቦታ ደግሞ ምን ብሎ ነበረ? ከፈለጋችሁ አመጣችኋለሁና ምን ብሏል አብርሽ? የሆነ ሰው ቅርብ ጊዜ በሌላ ሰው እየሰራ ቪዲዮ ነውና ሩታና እኔን ለመለያያት የምታደርጉትን ሴራ በደንብ እየደረስኩበት ነው። አብርሽ እኮ ከሄርሜላ ጋራ ስልከሰከስ እውነት እንዳይመስላችሁ ሄርሜላን እየተጠቀመባት ነው። ጊዜ ማሳለፊያ እያደረገው ነው። ሄርሜላን መደበሪያ ነው እየጠቀማት ያለ እንጂ ሄርሜላን አይፈልጋትም። እና ሄርሜላ ራሷን እያዋረደችና እያስረከሰች ያለችው እንጂ አብርሽ ሄርሜላን አይፈልጋትም። ምክንያቱም ሄርሜላን ቢፈልጋት ኖሮ ለሩታ እንደዚህ ለሩታ ብሎ በጣም ነበር ልጁ ጋር የተጠላ። እና ሩታና እኔን ለመለያያት የምታደርጉትን ሴራ ማለትም በቃ እኔና እሷ የኔና የእሷ ደስታ ይሄን ያክል እንደሚያስከፋችሁ እኮ ድሮም ጠርጥሬ ነበረ። እኔ ነኝ ጥፋተኛው። እናንተን አምኜ በእናንተ ጓደኝነት አምኜ አድርግ የምትሉትን አውሪ የምትሉትን ሁሉ በማውራቴ ብሎ በጣም ነው የተጻጻታ። እና ዛሬ እንግዲህ ይዤላችሁ ወጥ ይሄን ይመስል ነበረ። አብርሽምና ሩታ መቼም አይለያዩም። አጨብጫቢ ሁላ አጨብጭቦ ይቀራል እንጂ ልውሉን አንድ ላይ ያሳድጉታል ማለት ነው። ይመቻችሁ። እኔን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውድ ቤተሰቦች፣ የሩታ የድምቀቶች ማለት ነው።